አልማዝ ቀጥታ መልሽልኝ። ቃል ከባኃይሉ ጋር ነበረች? በዚህ ተንኮል ላይ እሷም አለችበት? አዎ የእሷም እቅድ ነበር። አንቺ ውሻ የውሸት ወሬሽን አቁምሽ። ቃልና በኃይሉ ባሉበት ነበር የነቃሁት። ገንዘብ እንቀበላት ብሎ አላት። ከዛ በኋላ ግን እሷም በሀሳቡ ተስማማች። በቃሽ አቁም እያልኩሽ እኮ ነው። ከዛማ በኃይሉ ብሬን አልሰጥም ሲለኝ ተመልሼ ወደዚህ ከተማ መጣሁ። ከዛ በኋላ ቃል ናት 200,000 ብር ሰጥታ ከዚህ ከተማ እንድወጣ ያደረገች። አዎ ሁሉም ነገር ድራማ ነበር። ድራማ? ያኔ ቃል ክፍል እንደገባው ነበር የነቃሁት። ታዲያ ያኔ እኔ እንደሞትኩ እንዳስመስልና አንቺንም በዛ እያስፈራሩ ገንዘብ ሊቀበሉሽ ተስማሙ። ለዛም ነገር እንድታወሪ አልፈቅድልሽም። አሁን አልማዝ ብቻ ናት የመናገር መብት ያላት። አስፈራርተው ከኔ ገንዘብ ፈልገው አንቺን በውሸት እንድትናገር ያደረጉ? አዎ ለእኔ ብዙ ብር ከፈሉኝና ከከተማ ርቄ እንድኖር አደረጉኝ። እናቴ ከኔ ሽልክ እሷ ነው የምችል? የታባሽ ይገባሻል። ጉድጓዱ የገቡበት ጋር ራሳቸው ተጨመሩበት፣ የቆፈሩት ጋር ራሳቸው ገቡበት። ብሌን ታሪክ ሰራች። ጀግናው ሳሚ በስተመጨረሻ ብሌንን ታደጋት። በኃይሉ በአንድ ድንጋዩ ሁሉም ጥላቶች ተጠራቅመው ጠበቁኝ። እውነት እንደ ዛሬው የምስራችና ጮቤ የሚረግጥበት ቀን የለም በማለት ሁሉንም መደዳቸውን ሊጨርሳቸው መደዳቸውን ሊተኩስ ያለው ነገር ከሸፈ። ብሌን አሸነፈች። እትዬ ነፃ ነሽ፣ እመኝኝ። ሁልጊዜ ልብ የሚነግረኝ ተሳስቶ አያውቅም፣ ቀልብ የሚያስታውሰኝ ወለም ብሎ አያውቅም። ብሌን ታሪክ ሰራች። ቃል ተዋረደች፣ በኃይሉ ተጋለጠ። የውርሱ ጉዳይ ሰርዘው እንደውም ለድርጅት እሰጣለሁ። ቃል ከቤት ተባረረች። ሰላም ታሪክ ሰራች። ብሌንን አመሰገነች። ህይወቴን ታደግሻት፣ ነፍሴን ነፃ ወጣሻት። ብሌን ላንቺ ቃል የለኝም። ቃል መግቢያ ቀዳዳው ጠፋት። ሰላም ሰላም! የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልል። የተወዳጁ አደራ እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። እሱም ሳሚ ዳግም ብሌን ሁሉም ታሪክ ሰርተዋል። እንግዲህ በጣም ደስ የሚል ነገር ነው እየተፈጠረ ያለው። ውድና የተከበራችሁ ቤተሰብ በጣም የሚገርም ነበር ዛሬ የሚገርም። አንዳንድ ጊዜ በመጥፎ ነገሮች ስንመረዝ፣ በመጥፎ ቃላቶች ስንወጋ ያየነውን እውነት የሆነውን አምኖ መቀበል ይከብደናል። በጣም ደስ የሚለው ነገር ጠበቃው እዛ ሆኖ ሁሉንም ድርጊቶችን መከታተል ነው ማለት ነው። ስለዚህ ቃል ይህ በር ለምን አልተከፈተም፣ ጠበቃው ለምን እዚህ ቤት አልወጣም ብላ ስትብረተበትና ስትንቀጠቀጥ የነበረችው ጠበቃው በፍጥነት ሂዶ ውሉን እንዲሰርዝ የተፈረመውን እንዲቀድ ታደርጋለች ማለት ነው። ሰላም ካሁን በኋላ ምንም ነገር የምታምነው ነገር የለም። ብሌን የምትላትን ነገር እያስታወሰች እትዬ ምግቡ ተመርዟል፣ እትዬ እንዲህ ልትሆኝ ነው፣ እትዬ እንደዚህ ነው፣ እትዬ በኃይሉ ነው፣ እትዬ ቃል ናት የምትላትን ነገር እያስታወሰች ብሌን ለእኔ ስትል ራሷን አደጋ ውስጥ ከታ እሷ ናት እንጂ ስጠብቀኝ የነበረችው እኔ እስከዛሬ በእነሱ እቅድ ሙቼ ተቀብሬ ነበረ። እቅዳቸውም ይሄ ነበረ። ነገሩ ሁሉም የኔ ጥፋት ነው። በጭፍን ወንድሜ ልጅሽ ናት ብሎ አምጥቶ ሲሰጠኝ መቀበል ያለብኝ በስህተት ነበረ። አሁን በድጋሚ ሰላም ነገሮችን አጢና ታያቸዋለች። በድጋሚ ዲኤንኤን እንድታስመረምርና ምርመራ እንዲካሄድ የማድረግ ፍላጎቷ ይጨምራል ማለት ነው። በፍጹም ብላለች እና በቃ በትክክል በኃይሉ ለገንዘብ ብሎ ስላመጣት ነው በእኔ ላይ እንደዚህ ጭክን ያለችው፣ በእኔ ላይ እንደዚህ አረመኔነት የሰራችው ብላ እንግዲህ ካሁን በኋላ ዶክተሩን እንደ አዲስ መጠየቁ አይቀርም። አሁን ትልቁ ጉዳይ ግን ቃል ከባኃይሉ ጋር ተመሳጥራ ጠበቃውን አግተው የውሉን ጉዳይ እንዲያጸድቀው ሊጎተጉቱትና ሊያስፈራሩት ይችላሉ። ሰላም በፍጥነት ይህን ጉዳይ ካላስቆመች ማለት ነው። ጠበቃው ሁሉንም ነገር ማወቁ ሁሉንም ነገር መስማቱ ነገሮችን እንዲረዳ ሰላም ላይ ምን ያህል ጫና እየተደረገባት እንደነበረ ምን ያህል መጥፎ ሰዎች በዙሪያዋ ከበዋት እንደነበረ እና
ብሌን ደግሞ ምን ያህል መልካም ልጅ እንደሆነች ሰላምን እንዴት እንደታደገቻት ሜቢ በእርግጠኝነት እንደ ዶክተሩ በእርግጠኝነት ልጅሽ ነው የምትመስለው ብሌን ብሎ ይላታል ማለት ነው ዶክተሩ። ስለዚህ ካሁን በኋላ ነገሮች ግልጽልጽ ያሉ ይሆናሉ። በዛ ላይ ሳሚ ብሌን ናት ልጅሽ፣ አይንሽን ግለጭ፣ ወንድምሽ በቁምሽ እያጃጀለች ነው፣ ልጅሽ ያልሆነችው ልጅሽ ናት ብሎ አምጥቶ ንብረቱን ለመውረስ አንቺን ለመግደል ነው ሀሳባቸው። ሰላም አይንሽን ግለጭ፣ እኔ ያልዋሸሽውም እመኝኝ፣ ዲኤንኤኑንም አስቀይረውት ነው አስለውጠውት ነው፣ ምክንያቱም እቅዳቸው የአንቺን ንብረት መውሰድ ነው ብሎ ሲላት አንቱ ውሸታም አስመሳይ በማለት በጥፊ ብላ አመነጫጭቃ ነው ሳሚን እያባረረችው። ስለዚህ የሆነ ሀቅና እውነታ ስላለ ነው በኃይሉም ሳሚን ሊያስገድለው የነበረው። ስለዚህ እውነታው መከተል አለብኝ፣ ውስጤ ማዳመጥ አለብኝ በማለት ሰላም ቆም ብላ እንድታስብ ነው የምታደርገው። በዛ ላይ በኃይሉ ልትከሰው ትችላለች። በኃይሉ ግን ብሌን ያሰብኩትን ያቀድኩትን ገደል ሰደሽብኛል፣ እንዴት የመልስ ምት በቀል እንደምሰጥሽ ታያለች በማለት እንግዲህ ከወደቀበት ተነስቶ ወደ ወይዘሮ ገነት ቤት ነው ሄደው። እንግዲህ ገነት ምን ሊያደርጋት ነው? ሜቢ ሊያግታት ነው የሚችለው፣ አግቶ ሊያሰቃያት ነው የሚችለው። ስለዚህ ዳግም ሳሚ አሁንም ተባብረው ገነትን ብሌንን ለመታደግ ብሌን እንድታዝን ስለማይፈልግ ሳሚ ገነትን ሊታደጓት ይችላሉ። ግን በኃይሉ ሀብት ንብረት ካልሰጠሽኝ እንደዚህ ካላረግሽ በማለት ሰላምን ማስፈራሪያ ሊሆን ይችላል፣ ብሌንን ቅስሟ መስፈሪያ ሊሆን ይችላል። እና ሳሚ ካሁን በኋላ ለብሌን ጠበቃዋ ነው የሚሆነው። ግን ዳግም በዚህ ላይ ቅሬታ ቢነሳበትም ቅር ቢለውም ቅስሙ የሆነ ነገር ቢሰማውም ሀቅ አለና ነገሮችን ትኩረት ማድረግ አልፈለገም ውስጡ ቢናደድም። ስለዚህ በኃይሉ እርምጃ ከመውሰድ ወደ ኋላ አይልም። በዚሁ አጋጣሚ ሳሚ የማጣው ነገር የለም፣ በኃይሉ ማጋለጥ፣ መክሰስ፣ ለህግ ማቅረብ አለብን በማለት ያንተን አባት የገደለው በኃይሉ ነው ብሎ ሊነግረው ይችላል። እና በኃይሉ ቀጥታ ገነት ቤት ሄደው ያለ ምክንያት አይደለም። አንደኛ ብሌን ቅስሟን መስበር ይፈልጋል። ሰላምን ስትታደግ ያሳደገቻት እናቷን ማሳጣት ፈልጋለሁ፣ ህመሙን እንዲሰማት ማድረግ እፈልጋለሁ በማለት ነው ወይዘሮ ገነት ቤት ሄደው። ምን ይፈጠራል? ሰላምም እንግዲህ ቃልን ከቤት አስወጥታታለች። ከአሁን በኋላ ምን አይነት ወጥመድና ምን አይነት ፕላን አምጥተው መልሰው ወደዛ ቤት ለመግባት እና የሰላምን ንብረት ለመቀራመት ይፈልግ ይሆን? ሰላምም እኔ ከሞትኩኝ ወራሽ የለኝም፣ ለምስኪኖችና ለድሃዎች ለድርጅት ነው መስጠት እንፈልገው በማለት ለጠበቃው ነግረዋለች። ይህ ጉዳይ ተፈጻሚነት ይሆናል ወይስ የቃል የውርስ ጉዳይ ተፈጻሚነት እንዲያደርግ ጠበቃውን አግተው ያስፈራሩታል? እጅግ 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 አጓጊና ልብ አንጠልጣይ ነው። ሁላችንም ብሌን ይገባሻል፣ ብሌን ሀቅ እውነት ንጹህ ልብ ካላት ሁልጊዜ እንዳሸነፈች ናት እና እንደፎከረችው አልቀረችም፣ በተግባር አሳይታታለች። ግን ከዚህ የሰላምን እንባ ስታብስ ከዛ ደግሞ የገነት እንባ መፍሰስ ሊጀምር ነው። ምክንያቱም በኃይሉ ቀጥታ ቁስል እንዲሆናቸው ህመም እንዲሰማቸው ለማድረግ ገነትን ምን ሊያደርጋት ነው? ሊያግታት፣ ሊገላት ሜቢ ወይስ የሚለው ነገር በኃይሉ ካሁን በኋላ ፋይል ተከፍቶበት የሰው የምስኪኖች አሳዳጅ ሳይሆን የፖሊስ ተሳዳጅ ነው የሚሆነው የሚል እምነት አለኝ። ሰላምን በቀላሉ አትተዋትም። ቃልንም በኃይሉንም መቀመቅ ታወርዳቸዋለች። ያው በቻለችው አቅም ከህግ ጋር ተሟግታ ማለት ነው።